ሁሴን አብዱልቀኒና በዳዊት ንጉሴ ስፖርትስ ተናስልን በያላችሁበት አድማጭ ተመልካቾች እንዴት ናችሁ ብለናል። ኤችዲ ስፖርት ሐሙስ ላይ መተናል። በድጋሜ አጭር ፕሮግራማችን ነው። በአካል ዳንኤልና እኔ ቆይታ የምናደርግበት ነው። ከዋሽንግተን ዲሲና ሲያትል ሆነን በተወዳጁ ብስራት ኤፍኤም 101.0 ላይ እንመጣለን። በኤችዲ ዩቲዩብ ላይ ፕሮግራም እንዋለ እንድትከታተሉት እንደ ሁልጊዜውም በማክበር እንጠይቃለን። እንግዲህ የሊጎች የአውሮፓ ውድድሮች መጠናቀቅን ተከትሎ አሁን ትኩረቶቹ ላይ የዝውውር ጉዳይና እንዲሁ የዓለም ዋንጫ ጉዳዮች ሆነዋል። ከዝውውር ጉዳዮች ጋር በተያዘ የአንደርሰን ኤሊየት ጉዳይ ትናንት ማምሻውን የወጣ ትልቅ ዜና ሆኗል። ማንቸስተር ሲቲን ተጫዋች ለመውሰድ ለኖቲንጋም ፎረስት ጥያቄ ስለማቅረቡ ወጥቷል። ይሄ ተጫዋች እንግዲህ ቀድሞ የኒውካስል ተጫዋች እንደነበር ይታወቃል። ከጋክፖ ጋር የተያዘ የልቀቁኝ ጥያቄ ራሱ አቅርቧል በሚል ከወደ ሆላንድ የወጣ መረጃ አለ። በእርግጥ በርካቶች ይህንን ነገር አላረጋገጥንም የሚል መረጃ እንዲሁ ተያይዞ ወጥቷል። ከሪያል ማድሪድ የመጪው እሑድ ምርጫ ጋር ተያይዞ ተፎካካሪዎቹ ስለሚያመጧቸው ትልልቅ ተጫዋቾች ከወዲሁ እንግዲህ ስሞችን እያነሱ ነው። የሃላንድ ስም እየተነሳ ነው። የሮድሪ ስም እዚህ ላይ እየተነሳ ነው። እንዲሁ ሌሎችም በርካቶች እየተነሱ የሚገኙበት ሁኔታ አለ። ይህ ጉዳይ በእርግጥ የሚሳካ ነው ወይ የሚሆነው? ከሆነስ እነዚህ ተጫዋቾች ይሄዳሉ? እናያለን። በዝርዝር ይህንንም ጉዳይ እናነሳለን። ከማድሪድ ምርጫ ጋር አያይዘን እንዳልኩት በአካል ጋር ቆይታ አደርጋለሁ። 25-30 ደቂቃ የሚሆን ነው የዛሬ ፕሮግራማችን። በአካል እንዴ ነብያለሁ አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ከአርሰናል የዋንጫ አጀብ በኋላ አልተገናኘንም አይደል? የስነ ስርዓቱ በኋላ ዋንጫውን ኦፍ ኮርስ አብረን አከበረን መሰለኝ አይደል? ሁሴን ባለበት አንድ ላይ ሁላችንም ገብተን መረጃዎች ስትሰጥ እንደነበረ አስታውሳለሁ። ከዛ በኋላ ግን ያ ነው የቻምፒየንስ ሊግ ጨዋታ ከመደረጉ በፊት ቅድመ ጨዋታ ነበር አይደል? እኔም አንተም የተገናኘ ነው። ያ ከዛ በኋላ አንተና ሁሴን ደግሞ ከጨዋታው በኋላ ተገናኝታችሁ ነበር። ትክክል። አርቴታ ጁላ ወዛወዘልኝ ብሎ ያዳመጥኩ ነበር። ስሰማ ትንሽ አንተ ራስህ ጀና ወዛወዝከ ራሴ ለሱ በጣም ነው ሁሴን ያለው። የቻልኩትን ሁሉ ድምጽ ተጠቅሜ ነው ያወጣሁት ነው ያለውና እየተሰማኝ ነው ራሱ ከዛው ከለንደን የሁሴን ድምጽ እየተሰማኝ ነው። አስዋል እዛ ላይ እጁን አፍላሉ ነው ሁለቱንም ደፍኖ ነው በደምና አንተ ራስህ አሁን ርዕስ አድርጌን ማለት በጣም ይገርማል። አጋጣሚ ስላነሳሁት ነው። ኦኬ እሱን እዛው ተነጋገሩ ከሱ ጋር አገኘዋለሁ። ሻውን ፊከትለው እርምጃ አንተና ሁሴን እዛው ብቻ የዚህ የኤሊየት አንደርሰን ጉዳይ እናንሳ። እንግዲህ ማምሻውን ትናንት የወጣ የዝውውር ጉዳይ ነው። ትልቁ ትኩረት ስቧል። እንግዲህ ከሲቲዎች ጋር በተያዘ እንግዲህ ይህን ተጫዋች ከኖቲንጋም ፎረስት ለማስፈረም የመጀመሪያ ጥያቄ ያቀርበዋል። ግን ይሄ ጥያቄያቸው በኖቲንጋም ፎረስት በኩል ተቀባይነት አላገኘም ነው የሚለው የዛ አትሌቲክስ ዘገባ ነው። ከዛ በኋላ ብዙዎች ተቀባብለውታል። በነገር ላይ ዴቪድ ኦርነስቲን እና ላውሬል ዋይትዌል ናቸው ይህንን የጻፉት ስለዚህ ተጫዋች ጉዳይና በዝርዝር ሄደውበታል። ጉዳዩን በተመለከተ እንግዲህ እንዳልኩ በፎረስቶች በኩል ተቀባይነት አላገኘም የሚል መረጃ ነው የወጣው። ግን እዚህ አካባቢ ላይ እዚህ ሚድፊልድ አካባቢ ላይ የተሸጡ ተጫዋቾችን የዋጋ ተመን እያነሳ ይህም ተጫዋች እዛ አካባቢ ሊሆን እንደሚችል የሚጠቅስ መረጃ ተጽፎ አይቻለሁና የሞሴስ ካሴዶን እንግዲህ አማካኝ ተጫዋች ነው የዝውውር ሂሳብ፣ የኤንዞ ፈርናንዴስን የዝውውር ሂሳብ እንዲሁ የዴክላን ራይስን የዝውውር ሂሳብ 100 እና ከዛ በላይ እስከ 105 ከዛም በላይ የማለፍን ነገር በማንሳት የዚህ ልጅም ነገር እንግዲህ ወደዛው ይሄዳል የሚል መረጃ ወጥቷል። እንግዲህ እንደውም አንዳንድ ምንጮች ሌላ ነገር ይላሉ ስትለኝ ነበር አይደል? ከዋጋ ጋር በተያያዘ 120 ነው ቡድኑ የለጠፈበት። ስለዚህ ይህንን ገንዘብ ካላገኘ ለመሸጥ አይጣደፍም የሚል ነገር ተመልክቻለሁ። ግን ካሉት ፈላጊዎች ማንቸስተር ሲቲ ምናልባት ቀዳሚው መዳረሻ ሊሆን ይችላል የሚሉ ነገሮችንም አይቻለሁ። በእውነት ይጋነናል አላቅም። እንግዲህ ከመቶ በቃ ቀልድ ሆነ አይደል? በተለይ በተጫዋች ዝውውር ገበያ ላይ አሁን በጣም እንደ ቀልድ ነው እየታየ ያለው። ለሁሉም
ይሄ ሂሳብ ቢለጠፍበትም በዚህ ሂሳብ ይሄዳል አላቅም፣ ማየት አለብን። ግን እንዳልከው የብዙዎች ትኩረት ነው። የኖቲንጋም ፎረስቱ ግሪካዊ ባለቤት እንግዲህ ማሪና ካሽ እና የሲቲው አለቃ ካልዱን አልሙብራኪ የሚባሉት ሰው ተገናኝተው ነበር። የአውሮፓ እግር ኳስ ማህበር የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ራት ላይ ተገናኝተው ነበር ነው የሚለው የዛ አትሌቲክስ ዘገባ፣ ባለፈው ሐሙስ ማለት ነው። እነሱ ብቻ ሳይሆኑ በርካታ እንግዲህ የክለብ ሰዎች የተገኙበት ከቻምፒየንስ ሊግ በኋላ የተደረገ የራስ ስነ ስርዓት ነው። ግን እዚህ ላይ አትሌቲክስ አጣራው እንደሚለው መረጃ ሁለቱ አካላት በአንደርሰን ዝውውር ዙሪያ አንዳችም የተለዋወጡት መረጃ የለም ነው የሚለው። እንግዲህ የቅርብ ምንጮችን ዋቢ አድርጎ ነው አትሌቲክ የሚጽፈውና ያን የተነሳ ነገር የለም ነው የሚለው። ግን ይሄ ተጫዋች አሁን የሲቲ ትኩረት ስለመሆኑ በቀረበው ሂሳብ መረዳት ችለናል ነው የሚለው። እንደጠቀስከው ዩናይትድም የዚህ 23 ዓመት ተጫዋች ፈላጊ እንደሆነ ነው የሚነገረው። እንደውም ኖቲንጋም ፎረስቶች አጫርተው የተሻለ ሂሳብ ለሚሰጣቸው የመሸጥ እቅድ እንዳላቸው ሃየር ቢደር ያው ሁሉም የሚጠበቅ ነው። በነገርህ ላይ አንዳንድ ጊዜ እንዲሁም ሳይፈለግም ጨረታ የሚከፍቱበት ከሌንም እያሉ በወኪሎች በክለቦች በተለያዩ መንገድ የሚያወጡት ነገር አለና ግን ለተሻለ ቢደሩ ይሸጣሉ የሚል ነገር ነበር ሲነሳ የነበረው። ግን ዩናይትዶች እንደዘገባው ደግሞ እንግሊዛዊ ነው ዴቭ መረሳት የለበትም። ጫን ያለ ዋጋ ነው። አይ ነው ግን ዩናይትዶች ይሄን ተረድተዋል ነው የሚለው እንደዘገባው። ለዚህም ይመስላል ኦፍ ኮርስ አሁንም የሚድፊልድ ተጫዋች የሚፈልጉ ቢሆንም ለዚህም ይመስላል በፍጥነት ገበያ ውስጥ ገብተው የአትላንታውን አማካኝ ኤደርሰንን በጥሩ ዋጋ በተሻለ ዋጋ ማስፈረምም የመረጡት አንድም ከዚህ የተጫዋች የዋጋ ውድነት በመነጨ መልኩ ነው የሚል መረጃ ወጥቷል። እንግዲህ ፔፕ 10 ዓመት ሲቲ ውስጥ ቆየ። ከሱ መልቀቅ በኋላ ብዙ ለውጦች ይኖራሉ። በኋላ እንግዲህ በማድሪድም እንግዲህ ፕሬዚዳንቶች ምርጫ ላይ ብዙዎች ስማቸው የተጠቀሰ የሲቲ ተጫዋቾች ሆኖ እናገኛቸዋለን እና ያለ ጥርጥር የተወሰነ ለውጦች እንደሚኖሩ ይጠበቃል። ግን ከሁሉም በፊት ልክ እንደ ፔፕ ሁሉ መልቀቃቸው የተረጋገጡ ሁለት ተጫዋቾች አሉ። አንዱ በርናርዶ ሲልቫ ነው፣ ሌላው ደግሞ ጆን ስቶንስ ነውና ግን ይሄ እንግዲህ አሁን ከእንግሊዝ ጋር ፍሎሪዳ የሚገኘው ተጫዋች አንደርሰን በዘላቂነት የሲቲው በርናርዶ ሲልቫ ተተኪ ይሆናል የሚል ትልቅ እምነት ተይዞበታል የሚል ነገር ነው እየወጣ ያለው። በዝርዝር ያቀርቡታል። እንደውም ኳሊቲዎቹን በመጥቀስ ከበርናርዶ ሲልቫ ጋር የሚያመሳስለውን ነገር በመጥቀስ ያነሳሉና የገረመኝ ሲወስዱት ከኒውካስል 35 ሚሊዮን ፓውንድ ብቻ ነበር የወጣበትና ይሄ በጣም ትንሽ ሂሳብ ነው አይደል? በዚህ ላይ ደግሞ የሚገርምህ አንድ ግብ ጠባቂም ተካቶ ወደ ኒውካስል ሄደበት ሂደት አለ ነው። ዋጋውን በ15 ሚሊዮን ሁሉ ዝቅ ሊያደርገው የሚችለው ሂደት አለ። ትራንዛክሽኑ ላይ የሆነ በንግግር አንዱ ወደዛ ሲሄድ ዋጋ የመቀነስም ሂደት ድርድር ነበረው ይላልና እኚህ ነገሮች ሲታሰቡ የዚህ ተጫዋች ዋጋ እንግዲህ ወደ ፎረስት የመጣበት በጣም ዝቅተኛ እንደሆነ ታያለ። 2 ዓመትም አልሞላውም ገና ያ ግን 92 ጨዋታ አድርጓል ይላልና በተለይ ደግሞ ዘንድሮ በሁሉም ውድድር መድረክ 50 ጨዋታዎች ስለማድረጉ ነው ያየሁት ቁጥር የሚጠቁመውና እጅግ በጣም የተጋነነ ነው በነገርህ ላይና ከዚህ እንደነገርኩ ከሲቲ ጋር በተያዘ የሚያነሱት ነገር በርከት ይላል። ብዙ ተሞክረዋል አማካይ መስመር ላይ ነው የሚለው ሲቲ ቤት ውስጥ። አሁን እንግዲህ የሚወጡት እንዳለ ሆኖ የበርናርዶ ሲልቫ ተተኪ ይሆናል የሚለው ነገር እንደተጠበቀ ሆኖ ብዙ እዚህ አማካይ ላይ የተሞከሩ እንደ ኒኮ ጎንዛሌዝ እንደ ካልቨን ፊሊፕስ አይነት ተጫዋቾች አሉና ብዙም ስኬት ስለሌለ ብዙ ነገሮችን አውጥተው አውርደው አይተው ነው እዚህ ተጫዋች ላይ ትኩረት ያደረጉት የሚል ነገርን አንስተዋል በነገር ላይና በእርግጥ ይሳካል አይሳካም እናያለን። ማየት ያለብን ትልቁም ነገር ያለ ይመስለኛል። ግን አንዳንድ የሚያነሱትን ነገር ሳይ በጣም ልክ እንደ በርናርዶ ሲልቫ ሁሉ ይሄ ፕሮግሬሲቭ የሆነ ጨዋታ አለው ይሉታል። ወደፊት ነው ሁሉ ነገሮቹን ወደፊት የማድረግ አቅም አለው በሚል ያነሱታልና በተለይ ሞደርን እግር ኳስ የሚፈልገውን በተለይ አማካይ መስመር ላይ ሞደርን እግር ኳስ የሚፈልገውን ኳሊቲ በደንብ የተላበሰ ተጫዋች ነው የሚል ቁጥር አንስተውለት አይቻለውና ሲቲ ውስጥ ካሉ ተጫዋቾች በሙሉ የተሻለ ነው። ራይንደርሰን ሌሎችንም እዛ መስመር ላይ ያሉ ተጫዋቾችን ብጠቃቀስ ከነሱ ሁሉ በብዙ መስመር የተሻለ ነው። በፓሱ በፎርዋርድ በፕሮግሬሲቭ ፕሌው በምኑ በቁጥር አስደግፈው ብዙ ያነሱለታልና ሁሉ ነገሩ በሚያስብል ደረጃ በርናርዶ ሲልቫ የቀረበ አይነት ኳሊቲ ያለው ነው የሚል ነገር ያነሱለታልና
ኖቲንግሃም ፎረስትን የ2025 የሊግ የአማካኝ ተቾችን መነሻ በማድረግ በአመዛኙ 14% የኖቲንግሃም ፎረስት ከአጠቃላይ አማካኝ ተቾች የሱ ናቸው ይላልና ምን ያህል ከፍተኛ ቁጥርን እንደሚይዝ ታያለህና ይሄ ማለት እንግዲህ ወደ ሲቲ ሲመጣ ብዙ ጥቅም አለው ነው። አንዱ በፕሬስ ሬዚስታንስ ላይ ትልቅ ኳሊቲ ያለው ይሉታል። በተለይ የተሳኩ ፓሶች በማቅረብ ላይ ልዩ ኳሊቲ ያሉት ይሉታል። ጎሎችንም አልፎ አልፎ የማስቆጠር አቅም አለው ይሉታል። አሲስትም የማድረግ አቅም አለው ይሉታልና ዘንድሮ በተለይ 4 ጎሎችና 4 አሲስትም የማድረግ አቅም እንዳለው የጠቀሱበትን ቁጥር አይቻለውና ከእንቅስቃሴ ውጪ ደግሞ አውት ኦፍ ፖዚሽን ሆኖ ግን እንቅስቃሴዎችን በማጨናገፍ ይሄ አትሌቲዝም ባህሪን በማሳየት እጅግ የተካነ ኳሊቲ ያለው ነው የሚሉትና አይደክሜኑ በመከላከሉም ብዙ ኳሊቲዎች አሉት። 1.4 ብሎክ በ90 ደቂቃ የማድረግ አቅም አለው። በተለይ ቁልፍ የሆኑ ነገሮችን የማገድ ኳሊቲ ያለውን በሚል በርከት ያሉ ቁጥሮችን ጠቅሰውለት አይቻለሁ ይሄንን ተጫዋችና ሲቲ ቢፈልገው በእርግጥም የሚነሱ በርካታ ጥያቄዎች ከመኖራቸው ጋር ተያይዞ እንደሆነ ግምት እንድታስገባ የሚያደርግ ይመስላል። እንግዲህ ጉዳዩ አልቆመም ነው የሚለው አትሌቲክ ተጀመረ፣ ውድቅት ሆኗል የመጀመሪያው ኦፈራቸው ደግሞ የመምጣት እድል አላቸው የሚል ነገር ተነስቷል። እንደተባለው ይሄ ጥያቄ መቅረቡ ሌሎች የዚህ ተጫዋች ፈላጊ ክለቦችን ያነቃቃል፣ ፈጥነው እንዲመጡ ያደርጋል። ማየት ያለብን ይመስላል። ግን የዩናይትድ ጉዳይ ከዋጋው አንጻር መጋነን ስለሚታይበት በድጋሚ ይመጣል ወይም ደግሞ ኦፈር ያቀርባሉ ተብሎ እንደማይጠበቅ ነው ምንጮች እየጠቆሙ ያሉት። እንግዲህ ሲቲ ደግሞ ይህንንም ተጫዋች ሊወስደው ስለመሆኑ መረጃዎች ወጥተዋል በአካል። በአሰልጣኝ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን ውስጥ ዴቭ ካይነኬ ተጫዋቾች አንደኛው ይሆናል ተብሎ ይጠበቃል ይላል ያገኘሁት መረጃ። በአይናችንም ያየነው ነው። የእንግሊዝ ብሔራዊ ቡድን በትልልቅ የማጣሪያ ጨዋታዎች፣ የወዳጅነት ጨዋታዎች አሰልጣኝ ቶማስ ቱኸል አማካኝ ክፍል ላይ ከሚያሰልፏቸው ተጫዋቾች አንደኛው እንደሆነ ይታወቃልና ይሄም ተጫዋች አሁን በዓለም ዋንጫ የሚኖረው ተጽዕኖ እንግሊዝ ረጅም ርቀት የምትጓዝ ከሆነ በዋንጫ የምታጠናቀቅ ከሆነ እዛ ሜዳ ላይ ደግሞ ጥሩ አገልግሎት መስጠት የሚችል ከሆነ አሁን ያለውን ገንዘብ ተራሮጦ ከፍለው የመውሰድ ነገር ውስጥ ሲቲዎችን ሊከታቸው ይችላል። ዓለም ዋንጫም ላይ የሚያሳየው ተጽዕኖ ከፍ ያለ ይሆናል እያሉ ነው የሚገኘው። በፕሪሚየር ሊጉ ጨዋታዎችን ስትመለከት የኖቲንግሃም ፎረስትን ጨዋታ ስትመለከት አይኑ ውስጥ ከሚገቡ ተጫዋቾች አንደኛው ነው ዴቪ። ጥርጥር የለውምና ትልልቅ ክለቦችን ትኩረት እንደሚስብ በእርግጠኝነት ባለፉት ጥቂት ጊዜያት ተመልክተነው ብቻ ይሄን ማረጋገጥ እንችላለን። እንግዲህ ሲቲዎች የዚህ ተጫዋች ፈላጊ መሆናቸው ቅድም ያነሳቸው የነ ቤርናርዶ የነ ሮድሪ የኒኮ ጎንዛሌዝ ሁኔታ አለ። ደግሞ በአስተማማኝነት ከእድሜውም አንፃር በአስተማማኝ ሁኔታ ቡድኑን እንዲያገለግል የረዥም ጊዜ እቅድም የተያዘበት ተጫዋች ስለመሆኑ የተነሳን ምግብ ቀድሞ ብዙ ጊዜም የሰማነው ከማንቸስተር ዩናይትድ ጋር ነበር። አሁን ተጫዋቹ ሞር ወደ ማንቸስተር ሲቲ ሳያዘነብል አልቀረም እያሉ ነው የሚገኙት። እንዳነሳ ነው እድሜው 23 ዓመት ብቻ ከመሆኑም ጋር በተገናኘ ደግሞ አዲሱ የማንቸስተር ሲቲ አሰልጣኝ ሆኗል ተብሎ የሚጠበቀው ኤንዞ ማሬስካም የዚህ ተጫዋች አድናቂ ስለመሆኑ እየተነሳ ይገኛል። 120 ሚሊዮን ፓውንድ ይህንን ገንዘብ ግን መክፈል ይጠበቅባቸዋል። እነዚህን ሁሉ ነገሮች ሁሌም እንደምናነሳው የፕሪሚየር ሊጉ ከቴሌቪዥን የሚያገኘው ገቢ ነው አይደል ዴቭ? እንደ ኖቲንግሃም ፎረስት ምናምን በፊት ቢሆን በቃ ተሯሯጦ ምናምን ይሸጡ ነው። አሁን ኮከቦቻቸውን አንድ ተጨማሪ ዓመት ገፋ ሲልም 2 ዓመት እንደዚህ ይዘው የመቆየት ነገር አለ። በእርግጠኝነት ከኖቲንግሃም ፎረስት እና ከዶርትሙንድ ብትባል ዶርትሙንድ ተጫዋቹ እንደሚለቀው እርግጠኛ ሆነህ ትናገራለህ ካለውም አቅም አንፃርና ያም ነገር ይመስላል። እንግዲህ ኢቫንጀሎስ ማሪናኪስ እንደዚህ አይነት ገንዘብ አይተው ተጫዋቹን ያቆዩታል ሌላ ጥያቄ ነው፣ ግን ይለቃል ተብሎ ይጠበቃል። የመጀመሪያ ጥያቄ ግን በማንቸስተር ሲቲ በኩል ለኖቲንግሃም የቀረበው ውድቅ ተደርጓል ተብሏል። የሃላንድን ጉዳይ እናንሳ። የማድሪድ ሰዎች የምርጫ ጉዳይ እንግዲህ የሲቲ ተጫዋቾች ላይ በደንብ ያተኮረ መስሏል አይደል? ትክክል። እንግዲህ የማድሪድ የምርጫ ሁኔታ ዴቭ በመጪው
እሁድ ነው ጁን 7 ላይ ነው ይሄ ምርጫ የሚደረገው ከጧቱ በማድሪድ ሰዓት አቆጣጠር ከጧቱ 9 ሰዓት ወይም በኢትዮጵያ ከጧቱ 3 ሰዓት እንደማለት ነው እስከ ማታ 2 ሰዓት ድረስ በክለቡ ቫልዴቤባስ ኮምፕሌክስ ነው የምርጫ ስነ ስርዓቱ ይደረጋል ወይም ይሄ ቮቲንጉ ይደረጋል ተብሎ እየተጠበቀ ያለው እንደሚታወቀው ብዙ ኳክብቶችን በተለይም ደግሞ ጋላክቲኮችን ስም መጥቀስ የማድሪድ ምርጫ አሸናፊ ያደርጋሉ ፕሬዝዳንትነት ላይ ያመጣቸዋል ይባላል በመታስታውሰው ያሁኑ ፕሬዝዳንት ፍሎረንቲኖ ፔሬዝ በርካታ ኮከቦችን ወደ ቡድኑ ከዚህ አስቀድሞ ማምጣታቸው ይታወቃል ሮናልዶ ናዛሪዮ እንደ ዴቪድ ቤካም እንደ ሉዊስ ፊጎ አይነት ተጫዋቾችን ወደ ቡድኑ አምጥተው እንደነበር እናስታውሳለን እንደማሆንም እንደ ኪሊያን ኤምባፔ አይነት ተጫዋችም በቡድኑ ውስጥ እየተመለከተ ነው የምንገኘው ከ2000 እስከ 2006 መርተው ከዛ በኋላ ደግሞ ራሞን ካልዴሮን ወደ ቡድኑ መተው ነበር ከዛ በኋላ ራሞን ካልዴሮን አሸንፈው ነው 2009 ላይ ድጋሚ የመጡት ከዛ በኋላ ዴቭ ያለ ተፎካካሪ ነበረ እኚህ የእድሜያቸው ራሱ እኮ 79 ነው ዴቭ እንዴት አንጋፋ እንደሆኑ የሚያሳይ ነውና እኚህ ግለሰብ አሁንም በማድሪድ ኃላፊነት ለመቀጠል ፍላጎት አላቸው ግን የዚህኛው ምርጫ ለየት የሚያደርገው ሪኬልሚ የተባለ የ37 ዓመት ወጣት ተፎካካሪያቸው ሆኖ ቀርቧል የሚል ነገር እያነሱ ነው የሚገኙት ከ2004 በኋላ ለመጀመሪያ ጊዜ ፍሎረንቲኖ ፔሬዝ እንደዚህ አይነት ፌስ ሲያደርጉ በምርጫ ተገዳዳሪ ሲኖርባቸው የሚል ነገር እየተነሳ ነው የሚገኘው ሪኬልሚ እንግዲህ ስሞችን እየጠቀሰ ይገኛል ቅድም እንዳነሳ ነው ጋላክቲኮችን ወደ በዚህ ቡድን አመጣለው እያሉ ቃል መግባት ምናምን ሁሌም ይጠበቃልና ያ ነገር አለ በቀዳሚነት ያነሳው የተባለው ጉዳይ ዴቭ እንግዲህ የዚህ 37 ዓመቱ ወጣት ከኢነርጂ ጋር የተገናኙ ነገሮች ላይ አንተርፕረነር እንደሆነ ነው የሚያሳየውና ወደ እነዚህ ነገሮች ማድረግ ካልቻልኩኝ ለምሳሌ እንደ ሮድሪ አይነት ተጫዋች እንደ ሃላንድ አይነት ተጫዋቾችን ማምጣት ካልቻልኩኝ በማድሪድ የዓመት ትኬት የሚገዙትን 100,000 ሊሆን ይችላል የነሱን በሙሉ መልሳለሁ ብሏል እነሱ የሚያወጡትን ወጪ መልሳለሁ ብሏልና ምን ያክል እርግጠኝነት ቢኖረው ነው የሚለው ጉዳይ እየተነሳ ይገኛል ወዲያውኑ እንግዲህ የሃላንድ ጉዳይ ዴቭ ሃላንድን ከሃላንድ ካምፕ በኩል ወዲያውኑ ምላሽ ተሰጥቷል ማስተዋወቂያ ወጣ ምንም የተጀመረ ነገር የለም ንግግር የሚባል ነገር የለም ምንም ከማድሪድ ጋር የደረስነው ስምምነትም የለም ፍጹም ውሸት ነው የሚል ነገርን አንስተዋልና ይሄ እንግዲህ ነገሮችን ለማቀጣጠል ሰውየው የተጠቀሙበት እንደሆነ በእርግጠኛነት መናገር ይቻላል ሮድሪያው ግማሽ መንገድ መጥቶላቸዋል ራሱ ሐሳብ ሰጥቶ ለአትሌቲኮ መጫወቴ ለማድሪድ እንድጫወት አያግደኝም የሚል በቃ ወደ ማድሪድ ሄዳለው ማለት ነው የቀረውና እንደዚህ አይነት ሐሳብን ሰጥቶ ነበር ሪኬልሚ ከዛም ውጪ ዴቭ ራውልን ስፖርቲንግ ዳይሬክተር አድርጎ ወደ ቡድኑ የማምጣት አንደኛ እንግዲህ ትልቁ ጋላክቲኮ ከጠቀሰ ሪኬልሚ የመጀመሪያው ሰው በማድሪድ በጣም ታሪካዊ ከሆኑ ተጫዋቾች ክርስቲያኖ መጥቶ ብዙ ነገሮችን ሰባበረው እንጂ ብዙዎቹ ሪከርዶች የራውል እንደነበሩ እናስታውሳለን ራውልን ስፖርቲንግ ዳይሬክተር አድርጎ ወደ ቡድኑ የማምጣት ከሱ ጋር የመስራት ነገር አለ እኔ ለማስበው የቡድኑ ስታይል ወይም ቡድኑ ሊኖረው ለምፈልገው ስታይልና ለፕሮጀክት የማይመጥን ሰው ነው ብሏል እንግዲህ አሰልጣኝ ጆዜ ሞሪኖ ጥሩ አሰልጣኝ ናቸው ግን ደግሞ ከኛ ስታይል ጋር አብረው አይሄዱም ስለዚህ ፍጹም ወደዚህ አይመጡም የሚል ነገርን አንስቷል በተቃራኒው ደግሞ ፍሎረንቲኖ ፔሬዝ በሁዱ ምርጫ የማሸነፍ ከሆነ የማድሪድ አሰልጣኝ ጆዜ ሞሪኖ ይሆናሉ ብለው በይፋ ተናግረዋል ዴቭ ይሄንን ማረጋገጫ ሰጥቷል ስለዚህ ቀድሞ ሲናፈሱ የነበሩ ነገሮች ሁሉ አለ ስለዚህ ፍሎረንቲኖ ፔሬዝ እንዲያሸንፉ በጆዜ ደጋፊዎችና በራሳቸው በጆዜ በኩል ይፈልጋል የሚል ነገር እየተነሳ ይገኛል በመጪው ዛሬ ማለት ነው እንግዲህ አዳዲስ ተጫዋቾችን አዲስ የሚፈርም ተጫዋች ይኖራል የሚል ነገር ተነስቷል ዴንዝል ዴምፍራይስን የውል ማፍረሻው 20 ሚሊዮን ፓውንድ ነው ዴቭ
የኢንተር ሚላኑን አስደናቂ በተለይም ደግሞ በዊንግ ባክ ሚና ማጥቃቱን መከላከሉ መርዳት የሚችል ነው። የሞሪኒዮ ታይፕ ተጫዋች ነው አይደል? በቃ የጆዜ ነው። ያ ጆዜ ሲመጡ እንደዚህ አይነት በቃ የመስመር ተከላካይ የኢንዛጊ ተጫዋች ለጆዜ ይሆናል ያለ ጥርጥር በደንብ ነው የሚሆነው። ግን የሚገርም ነገር ወዲያው ነው ይሄንን ጉዳይ ሳይዴቭ 20 ሚሊዮን ፓውንድ ነው የሚወጣበት። ፎርስ ከገንዘብ አንፃር ትንሽ ነው። ትሬንት ምንም አልወጣበትም ነው። አሁን ከትሬንትና ከዴንዝል ደምፍራይስ የትኛው ነው ቅድሚያ የሚሰጠው? አሁን ባነሳ ነው መልኩ ጆዜ ምናልባት አማካይ ላይ ምናምን ወስደው ትሬንትን ማይጠቀሙበት ሁኔታ ካለ የሚጠቀሙበት ሁኔታ ካለ ማየት ይኖርብናል። ግን እንደ ዴንዝል ደምፍራይስ አይነት ተጫዋችን አምጥቶ ተጠባባቂ ላያረጉት ይችላሉ። በጣም ጉልበተኛ ነው። ሁሌም ጆዜ የሚወዱት አይነት ተጫዋች እንደሆነ መናገር ይቻላልና ዴንዝል ደምፍራይስን ያመጣሉ። ከሊቨርፑል ጋር የተለያየው 5 ዓመታትን በአንፊልድ ቆይቶ የነበረው ኢብራሂማ ኮናቴም የ4 ዓመት ውል በነጮቹ ቤት ለመፈረም ተስማምቷል የሚል ነገር አለና ሰውየው ከወዲሁ እንደዚህ አይነት ተጫዋቾችን ለማምጣት ጥረቶች ላይ ይገኛሉ። በይፋም ተናግሯል። ሐሙስ አንድ የሚመጣ አለ ብሏል። አሰልጣኝም እንደዚሁ ምንቀጥረውን አውቀናል ብለው ነበረ። ከዛ በኋላ ማረጋገጫውን ራሳቸው ተናግረው አፍርጠውታል እየተባለ ነው የሚገኘው። እንደ ፊጎ አይነት የፊጎ 2000 ላይ ሰውየው እንዲመረጡ ትልቁ ወዲያውኑ ከምርጫው ጋር በተገናኘ ሲጠየቁ ፊጎን አመጣለው የሚል ነገርን ከሎሬንዞ ሳንዝ ጋር በነበራቸው ፉክክር ይህንን ነገር ተናግረው ወዲያውኑ አድርገውት ነበረ። ብዙ ውዝግብ ምናልባት ከተፈጸሙ ዝውውሮች ሁሉ በውዝግብ የተሞላው ረጅም ጊዜ ትኩሳት የነበረው ዝውውር የፊጎ እንደሆነ ይታወቃል። ከባርሴሎና ወደ ሪያል ማድሪድ የተደረገ ዝውውርና ያኔ እንደ ቀልድ ነበርና ሳንዝ ጭምር ሲያነሱ የነበረው። አሁን ግን በደንብ በቃ ማድሪዶች ይሄ በደም ሚነቀንቅ አይነት ነገርን ይፈልጋሉና ለዛም ነው ሮድሪ ምናምን እያለ ሪኬልሚ የተጠቀሰው ተብሏል። ሲመጣ ማንም አልጠበቀውም። የማሸነፍ እድሉ በጣም ትንሽ ነው። ያንን ማድረግ ከፈለገ የፊጎ ኢፌክት አይነት ዝውውር ወይም የፊጎ ኢፌክት አይነት ሐሳቦችን ማንሳት አለበት ተብሏል። ያንንም ያወቀ ይመስላል። ለዛ ነው ራውልን፣ ለዛ ነው ሮድሪን፣ አሁን ደግሞ ኤርሊንግ ብራውት ሃላንድን እያለ እየጠቀሰ የሚገኘው የሚል ነገር እየተነሳ ይገኛል። እንዳነሳ ነው ሰውየው ማለት ነው እንደ ዴቪድ ቤካም አይነት ተጫዋቾችን ከዚህ በፊት ማምጣታቸው ይታወቃል። ደግሞ እኔ የምሾም ከሆነ እያሉ የሚገቡት ቃላት እንዳለ ይታወቃል። ያም ነገር ከወዲሁ ይጠበቃል። የሃላንድ ጉዳይ ግን በተገናኘ ዴቭ የሪኬልሚ ፍላጎት ብቻ አይደለም። በፕሬዚዳንት ፍሎረንቲኖ ፔሬዝም ልብ ውስጥ ሁሌ ያለ ይላሉ። እንግዲህ 2021 ላይ ይህንን ተጫዋች ለማስፈረም ፈልገው ነበረ፣ ግን ወዲያውኑ ነበረ መሸጥ እንደማይፈልግ ዶርትሙንድ አሳውቋቸው ተጫዋቹ በዛው በጀርመን የቆየው። ከዛ በአመቱ ወደ ማንቸስተር ሲቲ ሄዷል። ያኔም ፍላጎት የነበራቸው ማድሪዶች ኪሊያን ኢምባፔን ለማስፈረም ነበር። በጎን ይህንንም ተጫዋች ለማስፈረም ጥረቶች ይደረጉ ነበር ይላል። የገረመኝ አንድ ጉዳይ ዴቭ ማድሪዶች 2023 ላይ አጥቂ ይፈልጉ ነበርና ከካርሎ አንቸሎቲ የባክሩም ስታፍ ወይም ከረዳቶቻቸው አንዱ ለምንድነው ግን ሃሪኬንን በጣም ያልፈለጋችሁት የሚለው ጥያቄ ቀርቦለት ሲናገር እኛ እዚህ የሚፈለገው ሃላንድ ኢምባፔ አይነት ተጫዋች ነው። የፈለገ አስደናቂ ተጫዋች ልትሆን ትችላለህ፣ ግን እንደ ሃላንድ እና ኢምባፔ አይነት ስምና ዝና ሊኖር ያስፈልጋል የሚል ምላሽ ሰጥቷል እያሉ ነው የሚገኙት። ማድሪድ ተከታታይ 2 ዓመት ያለ ዋንጫ እንግዲህ አጠናቋል። ራሱ የኪሊያን ኢምባፔም ወደ ቡድኑ ከመጣ በኋላ እሱ ኮንሲስተንትሊ ግብ እያስቆጠረ ነው። ከፊት መስመር ተጫዋቾች ከነ ቤሊንግሃም ከነ ሮድሪጎ እንደዚሁም ደግሞ ከቪኒ ጁኒየር ጋር አንዳንድ ኬሚስትሪዎች ለመፍጠር ይሞክራል። ግን እስካሁን ለማድሪድ ውጤት አላስገኘም፣ ዋንጫም አላመጣም። ስለዚህ የተሳካ ነው ተብሎ አይጠቀስም። እዚህ ላይ ደግሞ ሃላንድን ወደ ቡድኑ ማምጣት ብለው ብዙ ነገሮችን እያነሱ ይገኛሉ። እስካሁን አልተዋሃደም ማድሪድ። ሌላ ደግሞ ያለመዋሃድ ነገር ሊፈጠር ይችላል ሜዳም ላይ ከሜዳም ውጪ ቡድኑን ኢምባላንስ ያደርገዋል። ለዚህ ደግሞ አንቼሎቲ እንደዚሁም ሻቢ አሎንሶ፣ አልቫሮ አልቤሎአ እነዚህ ምስክሮች ናቸው እያነሱ ይገኛሉና እንዴት ይሆናል ይጠበቃል። በመጪው እሁድ የሚደረገው ምርጫ ግን ሁሉንም ነገር ዝርዝር አድርጎ
ያሳውቃል እየተባለ ነው የሚገኘው። ፔሬዝ ወይስ ሪኬል ፍትሃዊ ምርጫ እንደሚሆን ተስፋ እናደርጋለን ለሁሉም። የኮዲ ጋክፖን ጉዳይ እናንሳ በመጨረሻ ያለንም ሰዓት እየሄደ ነው። በአካል አጭር ጊዜ ነው የቀረን። ይሄ ተጫዋች እንግዲህ ለሊቨርፑል ልቀቁኝ ብሎ መረጃ ሰጥቷል የሚል ነገር የሆላንድ መገናኛ ብዙሃን እያሰራጩ ነው። በእርግጥ ይህን በተመለከተ ግን ከወደ ሊቨርፑል ማረጋገጫ አልተገኘም ነው። መነሻው እንግዲህ አርነ ስሎትን መልቀቅ ተከትሎ በቡድኑ በቀጣይ በሚኖረው ህልውና ዙሪያ የተረጋገጠ ነገር የለም የሚል ነው እና እንደ ሶከር ኒውስ ገለጻ ይሄ ልጅ አማራጮች ካሉ ሊያይ ይገደዳል ወደፊት ነው። እንግዲህ ልቀቁኝ ብሏል ከተባለ መቼም ከእንግሊዞች የሚወጣ መረጃ አንድ የሆነ የተጨበጠ ነገር ይኖራል ብለህ ግምት እንድትወስድ ያደርጋል። ግን በዚህ ረገድ ምንም የወጣ ማረጋገጫ እስካሁን አላገኘንም ብለው ነው እየጠቀሱ ያሉት። እንግዲህ የስሎት መውጣት ብዙ ነገሮች ይቀይራል ነው የልጁም ስጋት የብዙዎችም ጥያቄ እና ይሄ ተጫዋች ደግሞ በአርነ ስሎት አመራር ጥሩ ነገር ጥሩ በተለይ ግንኙነት ከአሰልጣኙ ጋር ነበረው። ራሱንም ከሳቸው ጋር በክለቡ በደንብ ነበር የሚያየው የሚል ነገር ነው የሚጠቀሰው መረጃው ላይ። ግን የሳቸው መልቀቅ ምናልባት በቀጣይ የክለቡ ህልውናው ላይ ጥያቄ እንደሚያመጣበት ግምት አለው ነው። እንግዲህ ገና ኦፍ ኮርስ አዲስ አሰልጣኝ ሾመዋል። ራዮላ ምን ይዘው እንደሚመጡ አይታወቅም። ገና ይሄ ባለበት ሁኔታ ነው እንግዲህ እነዚህ ምንጮች የተጫዋች ስለመልቀቅ ጥያቄ አቅርቧል በሚል አስተያየት እየሰጡ ያሉት። ያም ሆኖ እንግዲህ ተጫዋቹ ያሳለፈው ሲዝን በራሱ ጥያቄ የሚነሳበት ነው አይደል? እኔ ማለትም እንደምናየው የብዙዎችን ሐሳብ የከፋፈለ ነው። እንደጀመረ ሰሞን ከሜዳ ማነው በቋሚነት ሲሰለፍም ከቤንችም ሲነሳ ቶፕ ኳሊቲ እንደሆነ እናይ ነበር አይደል? ቶፕ ክላስ እንደሆነ በአፈጻጸሙም በሚያደርጋቸው እንቅስቃሴም በፍላጎቱም በደንብ ታይ ነበር እና ከተለያየ አቅጣጫ በተለይ ከግራ መስመር ተነስቶ ወደ መሃል ሰንጥቆ ሲገባ የሚታይ አንድ ኳሊቲ ነበረው። ከርቭ አድርጎ ጎሎችንም ሲያስቆጥር በደንብ የምናየው ነበርና በእርግጥ ትክክለኛ ፖዚሽኑ የትኛው ነው የሚነሱ ጥያቄዎች አሉ። በተለያየ ቦታ ተሞክሯል። አጥቂም ሆኖ አይተነዋል፣ ከአጥቂ ጀርባም አይተነዋል፣ በመስመርም እንቅስቃሴ ሲያደርግ አይተነዋል እና ሁሉንም ሆኖ አይተነዋል። ግን ያሳለፍነው የውድድር ዓመት ግን ለሱ ስኬታማ ነበር ማለት በጣም በጣም ከባድ ነውና ምናልባት እንግዲህ የክለቡ ለውጥ የኮች ለውጥን ተከትሎ ያንንም ተከትሎ የሚመጡ ተጫዋቾች ወይም ግዢዎች ከኖሩ ራሱ ላይ ይዞበት የሚመጣውን ጣጣ በደንብ የፈራው ይመስላል። እንግዲህ እንደ መገናኛ ብዙሃን አስተያየት በእርግጥ ይሆናል አይሆንም እንደው ዝም ብለህ የግል መልከታ እንኳን ስትበት ብትባል አጠራጣሪ የሚሆን ነው የሚመስለው አይደል? በአካል ዝም ብለህ ስታየው ያልተረጋገጠ ያልተጨበጠ መረጃ የመምሰል ነገር አለው። ግን በሂደት የሚታይ ነው የሚሆነው ነው የሚሉት። ሊቨርፑል ይሄን ተጫዋች የሆነ የሚቀርብለት ጥሩ ሂሳብ ካለ ይሸጠዋል ወይ በሚል ይሄን መረጃ ያገኘውበት ሳይት የራሱን መላምቶች አስቀምጧልና ሪሊ ተጫዋቹ ፍላጎት ኖሮት ለመልቀቅ ከፈለገ ሊቨርፑል መንገዱ ላይ ላይቆምበት ይችላል። ግን እንደ መረጃ ሰጪው አካል የቀረበው ጥያቄ የተጨበጠ አይደለም፣ ታንጀብል አይደለም ነው የሚለውና በእርግጥም ክለብ ውስጥ ሊፈጠር የሚችለውን ነገር ቁጭ ብሎ የማየት ፍላጎት ይኖረዋል። በተለይ አዲሱ አሰልጣኝ ይዘው የሚመጡትን ነገር የማየት የመገንዘብ ነገር ይኖረዋል። ምናልባትም ከዛ በኋላ የውሳኔውን የማሳለፍ እድል ይኖረዋል ነው የተባለው። ግን ሊሸጡት ከፈለጉስ የሚልም መረጃ ተያይዞ ወጥቷል በነገር ላይና ምን ይዞላቸው ሊመጣ ይችላል? በእርግጥም ሊቨርፑል እንግዲህ እንደምናየው ብዙ ትልልቅ ዝውውሮች ውስጥ ካሁን በኋላ ይገባል ተብሎ አይጠበቅም። ከዛ በፊትም ደግሞ ከገባ የመሸጥ ነገሮች ውስጥ የመግባት ነገር አለው የሚሉ አካላት አሉ። ግን ሊወጣ ከፈለገም የተወሰነ ሊያገኙበት የሚችሉት የዝውውር ሂሳብ ይኖራል የሚል ሐሳብ እዚህ ላይም ሰፍሮ አይቻለው። በእርግጥም ግን ኮቹ ራዮላ የዚህን ተጫዋችም አቅም ከፍ የማድረግ ኳሊቲ እንዳላቸው በተለይ ልጁ የመስራት ፍላጎቱ ኮስተር ብሎ ከመጣ አቅሙን በደንብ ከፍ ሊያደርጉለት እንደ ፍሬሽ ስታርት ያለ አይደል በአዲስ መልክ እንደመነሳት ሊሆንለት እንደሚችል እዚሁ ላይ የሰፈረ መረጃ እያየው ነው። እንግዲህ 27 ዓመቱ ነው ይሄ ተጫዋች።
ተሰጥኦ እንዳለው ይታመናል። በእርግጠኝነት ለመልቀቅ ከፈለገ እንግሊዝ ውስጥ ትልልቅ ክለቦች በእርግጠኝነት ነው ማለት አርሰናልን ጨምሮ ትልልቅ ክለቦች ሊወስዱት እንደሚችሉ እገምታለሁ። አሁን ዝም ብለህ ስታይ አርሰናል ቤት በመስመር ቢመጣ በግራ መስመር ካሉ ክፍተቶች አንፃር ጥቅሙ ትልቅ እንደሆነ አታስብም? ይሄ ተጫዋች አፕግሬድ ነው ካሉት ተጫዋቾች በደንብ በጣም አፕግሬድ ነው የሚሆነውና በእርግጥም ይሆናል ወይ ብለህ ከጠየቀኝ ግን የመሆን እድሉ በጣም አጠራጣሪ እንደሚሆን ነው የምገምተው። ግን ትልቅ ተሰጥኦ ያለው ታለንት እንደሆነ ሁሉም አካላት እንግዲህ በሂደት በዚህ ተጫዋች ጉዳይ ላይ ውሳኔ ለማሳለፍ ቁጭ እንደሚሉ ይታሰባል። የቀረቡት መረጃዎች እውነትነት ግን 50-50 ወይም ደግሞ እንዳልከው ያለመሄድ እድሉ የሚያደላ የሚመስል ይዘት ያለው ነው። ከጥርጣሬ መነጨ ይመስላል ዝም ብሎ ወሬውን ስታይ ባካል። ትክክል ዴቭ። ያለ አሰልጣኝ አርነ ስሎት ብዙም ህይወትን በቀዮቹ ቤት እየተመኘ አይደለም እያሰበ አይደለም። ለዛ ነው የሚል ነገር አለ። እስከ 2030 ውላለው እንዳነሳው ሊቨርፑሎች በእርግጠኝነት ሉቾ ዲያዝን ሲለቁ በኮዲ ጋክፖ ተማምነው እንደነበር በእርግጠኝነት መናገር ይቻላል። አትሌቲኮ ማድሪድ ከፈላጊዎች ውስጥ አንደኛው ነው የሚል ነገር እየተመለከትን ነው። ግን አሁን የመልቀቅ ፍላጎት ነው እንጂ ወደ የትኛው ይሆናል አልታወቀም። የመልቀቁስ ፍላጎት ታንጀብል ነው፣ እውነተኛ ነው። እሱንም ማረጋገጥ ይመስላል። ናብቃ ኤችዲ ስፖርቶች ነበረን። ክቡራትና ክቡራን ተወዳጁ ብስራት ላይ ሰማችሁ። ለነበረን ቆይታ ከልብ እናመሰግናለን። ቅዳሜ ማለዳ በድጋሚ እንገናኛለን። መልካም ጊዜ ብያለሁ። ባባይ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ